ሰላም ጤና ይስጥልን አድማጭ ተመልካቾቻችን በያላችሁበት ሰላማችሁ ይብዛ እያልን ለአሁን ያዘጋጀንላችሁን ሰበር መረጃ ዘላችሁ ቀርበናል። እስከ መረጃችን ፍጻሜ አብራችሁ እንድትቆዩ አክብር ግብዣችንም። ለአሁን ያዘጋጀንላችሁ መረጃ እንግዲህ በደጋዳሞት ፈረስ ቤት ሰከላ ቋሪት አኩታ አካባቢ ከፍተኛ ትንቅንቅ እየተደረገ እንዳለ እና ምንድነው የተፈጠረው ቦታው ድረስ ያለውን መረጃ ደውለን ቴዎድሮስ እዝ የህዝብ ግንኙነት መምሪያ ኃላፊ ፋኖ እስቲበል አለሙ ጋር ቆይታ አድርገናል። እስኪ ከአመራሩ ምንድነው የተፈጠረው፣ ምንድነው እዛ አካባቢ ያለው ነገር፣ ጀነራሎቹ ኮሎኔሎቹ እዛ አካባቢ የውጭ ጠላት ኃይል እንደማረኩ እንዳሸነፉ አድርገው የሚኮራሩበትና አጀብ ኮንግራ የሚባሉበት ጉዳይ ምንድነው? ምንስ ለማግኘት ነው ይህን ያክል በራስ ህዝብ ላይ ዘምቶ እንዲህ ያለ ንጹሃንን የሚጨፈጭፍ ጦርነት እያደረጉ ያሉት? የአርሶ አደሩን ቤትና ንብረት እያቃጠሉ እንስሳቶችን እየገደሉ እየሄዱ እንዳሉ ነው እንግዲህ እየሰማን ያለ ነው። መውጫ ያጡ ያገዛዙ ኃይሎች በከፍተኛ ሁኔታ ጭንቀት ውስጥ ሲገቡ ያገኙትን ሁሉ ዛፉን ሳይቀር እየመቱ እየሄዱ እንዳሉ ነው ያገኘነው መረጃ የሚያሳየው። እስኪ ምንድነው የተፈጠረው? እንግዲህ በመጀመሪያ ደረጃ ቴዎድሮስ ምክትል ህዝብ ግንኙነት መምሪያ ኃላፊ ነኝ። ምንድነው እንግዲህ የአብይ አህመድ አጠቃላይ ምርጫውን ካደረገ በኋላ ከሰኔ 10 እስከ ሐምሌ 10 ድረስ የአጠቃላይ ወረራ አድርጌ ለዓለም ህዝብ ቀጠናዎችን በተለይ ጎጃምን ቀጠና ነጻ አድርጌ ያሳያለሁ የሚል እቅድ አቅዶ ነው እየተንቀሳቀሰ ያለው። ለዚህም ደግሞ በርካታ የሆኑ የጠላት ሰራዊትን በተለይ ጀነራሎችን፣ ኮሎኔሎችን ከተለያዩ እዞች በማጠራቀም ከፍተኛ የሆነ እግረኛ ሰራዊት እና ሜካናይዝድ ሰራዊትን ሜካናይዝድ የሆነ መሳሪያዎችን ሰራዊቱን በመያዝ ሙሉ በሙሉ በሚባል ደረጃ በሁሉም ቀጠና ላይ ይህንንም ደግሞ እንግዲህ ዓላማው አንደኛ ሙሉ ቀጠናውን ተቆጣጠር ያለው ብሎ ለዓለም ራሱን ለማሳየት ነው። ሁለተኛ ነገር ፋኖ እንደመስሳለሁ ነው። እንግዲህ በተለይ በዚህ ሰዓት ላይ ቀጠናዎችን ለመቆጣጠር የጀነራል መሐመድ ተሰማ ኃይል ሙሉ ጎጃም በሚባል ደረጃ ጥቃት እያደረሰ ነው ያለው። እንግዲህ ዓላማው እንደዚህም ይመስለኛል። በእኛ በኩል የእሱ ዓላማውን የሚያውቀው እሱ ነው። ለምን ዓላማ እየተዋጋ እንደሆነ እያደረገን እንዳለ የሚያውቀው እሱ ነው። በእኛ በኩል ግን ያለን ግምገማ ይሄው ነው እና በዋናነት ፋኖ ደግሞ በዚህ ሰዓት ላይ ጥቃት ይፈጽምብኛል ብሎ ቅድመ መከላከል እያደረገ ነው ያለው። እንግዲህ ክረምቱ በተለይ ለፋኖ አመች ነው። በተለይ የአየር የበላይነትን በደመናው በዝናው ምክንያት ነው ይዞ የነበረው የአየር የበላይነት ነው ከፋኖ ወስዶ የነበረው። ይሄንን የአየር የበላይነት ደግሞ ኤንቫይሮንመንቱ ስለሚፈቅድልን እዛ ላይ ጥቃት ያደርጉብኛል፣ የተጠና የተቀናጀ ጥቃት ያደርጉብኛል በማለት አቅዶ ይሄን እየሰራ ነው። ሁለተኛው ያሰበውን የሰሜኑን ጦርነት ለማድረግ የዚህ ቀጠና ላይ ያለውን ፋኖ ማጥፋት መደምሰስ ይፈልጋል። በዚህ ምክንያት ከተለያዩ እዞች ከስድስተኛ እዝ ከምስራቅ እዝ ከሌሎችም እዞች ላይ ጀነራሎችን እና ኮሎኔሎችን በማምጣት ጎጃም ላይ ከፍተኛ የሆነ ወረራ እያደረገ ይገኛል። እንግዲህ ዓላማው ይሄን ይመስለኛል። ወንድም አለም እንግዲህ ቀጥዬ ስመጣልህ ነገር ግን ምን ገጠመው የሚለው ነው ዋናው ነገር። ይሄንን ለማድረግ ጠላት ተንቀሳቅሶ ምን ገጠመው የሚለውን ስናይ አንደኛ ባሰበው ልክ ማግኘት አልቻለም። ፋኖ የጎሪላ ተዋጊ ነው፣ ጎሪላ ፋይተር ነው፣ ሽምቅ ተዋጊ ነው። ስለዚህ ቀጠኖችን በፈለገ ሰዓት ላይ ይዞ በፈለገ ሰዓት ላይ የሚልክ ኃይል ነው። እኛ ደግሞ በጠላት እቅድ አይደለም ተሰበን ዋጋው የራሳችን እቅድ አለ፣ በራሳችን ቀመር ነው ዋጋው። የራሳችን ስልተምት አለን ዓለም ከሚያውቀው የተለየ ስልተምት አለ። ይህን ደግሞ በተለያዩ ጊዜያት አሳይተናል። ዙ 23 በክላሽ እንዴት እንደሚማረክ በድንጋይ እንዴት እንደሚማረክ ደጋዳሞት ላይ ደንበጫ ላይ በርካታ ቦታዎች ላይ አሳይተናል። የራሳችን ስልተምት ቀመር አለ። ስለዚህ እሱ ሲመጣ እንዴት ነው የምንመክተው? ጠላት ሲመጣ እንዴት ነው ምንሸሸው? እንዴት ነው አዙረን የምንወቅው የሚለውን የምናውቅበት የራሳችን ቀመር አለ። ስለዚህ የኛ ጦር መሪዎች በተለይ እነ ሻለቃ ዝናቡ እና ሌሎችም መሪዎች ይህንን ምት ለመምታት የራሱ እቅድ አቅደን እየተንቀሳቀስን ያለበት ሁኔታ ነው ያለው። በተለይ እንግዲህ ደጋዳሞት ላይ ብቻ 3 ጀነራሎችን 7 አዋጊ ኮሎኔሎችን ይዞ ተንቀሳቅሷል። እንግዲህ ከደጋዳሞት ላይ ከደንበጫ በ3 አቅጣጫ ከቋሪት በተመሳሳይ እንዲሁም ደግሞ ከአዴት የዋሸራን አካባቢ ይዞ ከሞጣ ወደ በረሃ ጭምር እየተንቀሳቀሰ ያለበት ሁኔታ ነው ያለው። በተመሳሳይ
ከደብረ ማርቆስ በቅርብ ርቀት የምትገኘዋ የአማኑኤል ከተማ አሁን ወደ ጋሰኝ እየተንቀሳቀሰ ያለበት ሁኔታ ነው ያለው። በተለይ ከዚህ ከቦቅላ ከሚባል አካባቢ ከደብረ ማርቆስ ወደ ረቡዕ ገበያ መስመር የሚያስኬድ በርካታ የሆኑ ቀጠናዎች አሉ። ፋኖ ይዞታዎች ወደ እነሱ እየተንቀሳቀሰ ያለበት ሁኔታ ነው ያለው። ከረቡዕ ገበያ እየተንቀሳቀሰ ወደ ጮቄው እየተንቀሳቀሰ ያለበት ሁኔታ ነው ያለው። ከድጉር ጽዮን ወይም ቢቡኝ ወረዳ ከሚባለው ወረዳ አሁንም ወደ ጮቄው እየተንቀሳቀሰ ያለበት ሁኔታ ነው። ይሄንን የሚመሩት በርካታ የሆኑ ኮሎኔሎች ናቸው። እንግዲህ ቅድም ያልኩህ ደጋዳሞት ላይ ብቻ ናቸው እነዚህ 3 ጀነራሎች እና 7 ኮሎኔሎች። ወደ ቢቡኝ የሚንቀሳቀሰውን በተለይ ከድጉር ጽዮን የሚመራው ኮሎኔል አለ፣ ሌላ ነው። ይሄ ደግሞ ሌላ ነው። ከአማኑኤል ተነስቶ ወደ ደጋሰኝ የሚንቀሳቀስ የጠላት ኃይል አለ፣ ይሄንን የሚመራው ሌላ ነው። ከደንበጫ ተነስቶ ወደ ገሊላና ወደ አንጀኔ ወደሚባል ቦታ የሚንቀሳቀስ ሌላ ኃይል አለ። እንግዲሁም ደግሞ ቆየ ላይ ተነስቶ ሊተኩስ ኃይል የሜካናይዝድ ጦር አዘጋጅቷል። ጎጃም ላይ አጠቃላይ ከቀጠናው ከአጎራባች ቀጠና ላይ ያሉ እዞችን ሁሉ ሰብስቦ ነው እየተዋጋ ያለው። ነገር ግን እንዳልኩ ቅድም ፋኖ በራሱ ቀመር እየተጓዘ ስለሆነ ያለው አመች ቦታዎች በተለይ መግደያ ዞን የሚባል አለ። ወደዛ መግደያ ዞን ከዚህ በፊት ዙ የማረክንበት ከዚህ በፊት ሙሉ በሙሉ ሻለቃዎችን እየተመሰስንበት ቦታዎች ላይ አመች ቦታዎች ላይ እየሳበ ወደሚፈልገው ቦታ እያስገባቸው ይገኛል። በርካታ ቦታዎች ላይም ደጋዳሞትን ተቆጣጥሮ በነጋቴው ላይ በማግስቱ በርካታ ዲሽቃዎችንና የነፍስ ወከፍ መሳሪያዎችን የቡድን መሳሪያዎችን መማረክ የተቻለበት ውጊያ አድርገናል። ወደዚህ ቀጠና በማስገባት ይዘዋቸው የነበሩ ቦታዎችን መልሶ በመያዝ ለምሳሌ ደጋሰኝንን ይዞ ነበር። ነገር ግን በትናንትናው ዕለት መልሰን በማጥቃት ቦታዎችን መያዝ ችለናል። በዚህ ልክ ነው እንግዲህ እያጠቃን ያለ ነው። አሁንም ውጊያዎች እንደቀጠሉ በተለይ እንዳልኩ በቢቡኝ ወረዳ አካባቢ በረቡዕ ገበያ ስናን አካባቢ በየቦቅላ አካባቢ ጎዛምን ወረዳ አካባቢ በየቦቅላ ብር ሻለቃና በንጉስ ተክለ ሃይማኖት ሻለቃ ውጊያዎች አሁንም እየተደረጉ ነው ያሉት። በመልሶ ማጥቃት አሁን የጁሌ ላይ ፖርት ከተማ ላይ በርካታ መሳሪያዎችን ለማድረግ የቻለበት ትኩረት ያደረገባቸው ቦታዎች አሉ። እርግጥ ነው ለምን ትኩረት ያደረገበት ራሱ ምክንያት ይኖረዋል። ነገር ግን የፋኖ ማስሻ ናቸው ያስባቸው ፋኖ ሰዓት አለበት ብሎ የሚያስብበት ወይም ደግሞ ያን ቀጠና በቆጣጠረው የበላይነት ወስዳለሁ ብሎ የሚያስብበትን ቀጠና ታርጌት አድርጎ ሊሆን ይችላል። ነገር ግን ፋኖ እዚህ ቦታ ነው ወይም እዚያ ቦታ ነው የምትወስነው ኃይል አይደለም። የአማራ ህዝብ ሙሉ በሙሉ በሚባል ደረጃ ፋኖ የአማራ ፋኖ የሌለበት ቀጠና አታገኝም። እኛ ከተማ ውስጥ ፋኖ አለን፣ እኛ ገጠር ውስጥ ፋኖ አለን፣ በሁሉም ቦታ ላይ ፋኖ አለን። ስለዚህ አጉል ግምገማ የገመገሙ ተጨባጭነት ያለው ግምገማ ገምግመው አያውቁም። ሁልጊዜ ሪፖርታቸው ውሸት ነው። እንደምታየው መግለጫቸው ላይ እንደምታየው ሙሉ ቀጠናውን ተቆጣጠር ያለው ጎጃም ውስጥ የሚል አይነት ነው። ነገር ግን እየመታ ነው ያለን። ተስፋ በመቁረጥ ላይ ነው ያለው። ግማሹ እየከዳ ያለበት ሁኔታ አለ። አሁን ጠላት እየከዳ ነው፣ ወደኛ እየተቀላቀለ ነው። መሳሪያዎችን እየያዘ እየከዳ ያለበት ሁኔታ ነው ያለው እና ጠላትን በዚህ ልክ እየቀጠቀጥ ነው። የትኛውንም አይነት ኃይል ቢያሰልፍ የአማራ ፋኖን ማሸነፍ የማይችልበት አቅም ላይ ደርሷል። የሚጠበቀው ጠላት አሁን ጠላትን መጥቶ ሙሉ በሙሉ ማዛባት የሚባል ነው። በራሳችን እቅድ በራሳችን ቀመር ስንገባ ሙሉ በሙሉ በሚባል ደረጃ ጠላትን ከቀጠናችን ነጻ የምናደርግበት ቀን ቅርብ ነው። ነገር ግን ትኩረት ሊሰጠው የሚገባ የዓለም ሕዝብ ሊያየው የሚገባ አብይ አህመድ በተለይ የምክክር ኮሚሽን ሰብስቦ የምክክር ኮሚሽን አደርጋለሁ እያለ ባለበት ሰዓት ላይ የጎጃም ሕዝብን በድሮን በጀት በታንክ በመድፍ እየደበደበ ያለበት ሁኔታ ሊረሳ አይገባም። በዚህ ደግሞ ሰለባ የሆኑት ታጣቂዎች አይደሉም። ቤታቸው ላይ የተቀመጡ ንጹሐን፣ ቤተክርስቲያን ላይ መስጊድ ላይ ያሉ ንጹሐን ናቸው እያለቁ ያሉት። ያሳዝናል። ከብት ሳይቀር እንስሳት ሳይቀሩ አውሬዎች የዱር አውሬዎች ሳይቀሩ እየተደበደቡ በግምት ጫካ ባየ ቁጥር ብዙ 23 በመድፍ በድሮን እየደበደበ ያለበት ሁኔታ ነው ያለው። በዚህ ልክ ነው እንግዲህ ዛሬ ምክክር ኮሚሽን አደርጋለሁ እያለ በአንድ በኩል ግን ለጎጃም ህዝብ ለአማራ ህዝብ የላከለት ጀት ነው። ምንም ተወካይ ሳይኖረው ኢትዮጵያዊነቱን ሰርዞ እየተመካከርኩ ነው የሚለው በዚህ ልክ ነው እንግዲህ በረከት ይሄንን የዓለም ህዝብ ሊያይ ይገባል። ይሄን ድራማ የአብይ አህመድን ሴራ እብሪትና ትዕቢት ማየት ይጠበቅበታል። በዚህ ልክ ህዝባችን እየተሰቃየ ነው ያለው። ህጻናት እየሞቱ ነው። የ3 ዓመት ህጻን ነው እንግዲህ ማሻከል ላይ በዙ 23 የተገደለው ዛሬ ጠዋት ላይ ተመተው እንግዲህ ቅድም እንዳልኩ የ5 ዓመት ህጻናት ናቸው ቁይ ላይ እየተደበደቡ ያሉት። ከብቶች እንስሳቶች እያለቁ ነው። አማራ እሳት እየነደደበት ነው ያለው። የምክክር ኮሚሽን ብሎ እሱ በሚያስበው እንግዲህ ሰላም ላመጣ ነው ብሎ አዲስ አበባ ላይ የራሱን ሰዎች መርጦ ሰብስቦ እያለ ለጎጃም ህዝብ ግን ታንክና መድፍ 3 እዝ ሰራዊት አሰልፎ እየጨፈጨፈው እንዳለ ዓለም ሊያውቅ ይገባል። ይሄንን ማለት እፈልጋለሁ። ከልብ እናመሰግናለን። ፋኖ እስቲበላ አለሙ የአማራ ፋኖ የቴዎድሮስ እዝ የህዝብ ግንኙነት ኃላፊ ለሰጡን መረጃ ከልብ እናመሰግናለን።
ውድ አድማጭ ተመልካቾቻችን ለአሁን ያዘጋጀንላችሁ አጠር ያለ መረጃ ይህን ይመስል ነበር። በሌላ ዝግጅት እስከንገናኝ ሰላም ቸር ያሰማን።